የኔ ፍቅረኛ የኔ ባል ህልሜ ነው። አንዱ ምን እንዳደረገ ሰምታችኋል? ትራሱን አግብቷል። ዲያብሎስ ዛሬ ከዘመተባቸው ማለት ለማጥፋት ከዘመተባቸው ነገሮች አንዱ የሴቶች ማህፀን። ስለ ዛር መንፈስ የሚያወሩትን ስሙ። እግዚአብሔር ስራውን ከማህፀን ጀምሮ ውብ አድርጎ እንደሚሰራው ስለሚያውቅ ዲያብሎስ ዛሬ ከዘመተባቸው ማለት ለማጥፋት ከዘመተባቸው ነገሮች አንዱ የሴቶች ማህፀን። ሴቶች ገና በማህፀናቸው ሲጀመር ጀምሮ የኃጢአት አገልጋይ እንዲሆን የኃጢአት ባሪያ እንዲሆን ዲያብሎስ እየሰራ ያለበት ዘመን ነው። ሴቶች ማህፀናቸውን ማክበር ማለት ቀጣዩን ትውልድ የሚወጣውን ትውልድ ማንነት መወሰን ማለት ነው። ይህንን አይረዱትም ብዙዎቹ። ስለዚህ ዛሬ የሴት ማህፀን የተቃለለበት የሴት ማህፀን እንደ ተራ ነገር የታየበት እና በዝሙት ይረክሳል፣ በሴሰኝነት ይረክሳል። ከዛም ባለፈ እንደገና ደግሞ ገና በማህፀን እያለ ልጆች በመግደል ይረክሳል። ዲያብሎስ ይህንን ሁሉ የሚያደርገው እግዚአብሔር የሴቶችን ማህፀን በምን አይነት ታላቅነት እንደሚያየው ስለሚያውቅ ነው። እኛ እኮ አለማስተዋላችን ነው እንጂ እግዚአብሔር አዳምን ለመፍጠር ቅዱስ አፈር እንደዘገነና ከዛ አፈር እንዳበጀው እኮ በሴት ማህፀን ይህንኑ ስራ ነው የሚሰራው። አሁን ሰውንም ያህል ነገር ለመፍጠር ቅዱስ አፈር የሚዘግንበት ስፍራ ነው የሴቶች ማህፀን ማለት። ብዙዎች ግን ይህንን ባለማወቅ በኃጢአት በበደል ማህፀናችን ስናረክስ እንገኛለን እና የመጀመሪያ ታላቅ ማህፀን ነው የሴቶች ማህፀን። ይልቁንም በአዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ በሴት ማህፀን አደረ። እግዚአብሔር የሴቶችን ማህፀን መቅደሱ አድርጎ ተመሰገነበት፣ መቅደሱ አድርጎ ታየበት፣ አርያሙ ሆኖ ነገሰበት። እንዴት ነው ይህን ሰው ማያስተውል? መምህሩ የተናገሩ ትክክል ነው። 3 ማህፀን አለ። ከዚህ በፊት እንደነገርኳችሁ የመጀመሪያው ማህፀን ምን ይባላል? ምድር ነች። ገበሬ ካላረሳት ዘር ካልተዘራባት ምድር የተገኘው አዳም ከድንግል መሬት ላይ ድንግል ከሆነች መሬት ላይ የተሰራው ማን ነው? አዳም ነው አይደል? ከማቤታችን የማክሰኞ እርሻ ትባላለች አይደለም? እና አዳም ከዚህ አፈር ላይ አበጅቶ ከድንግል መሬት ላይ አዳም እንደፈጠረ ሁሉ ከድንግል ማርያም ኢየሱስ ክርስቶስ ተወልዷል የሚባለው ለዚህ ነው። ዳግማዊ አዳም ማለት ነው ኢየሱስ ክርስቶስ። ወደዚህ ስንመጣ የመጀመሪያው ማህፀን ምድር ነች። ማንን አስገኝታለች? አዳምን አስገኝታለች። ሁለተኛ ማህፀን ደግሞ የአዳም ጎን ናት፣ ግራ ጎኑ ማለት ነው። ያው ቀኝም አይደለም ግራም አይደለም እያሉ አንዳንዶቹ ምንም ይሁን ብቻ ጎኑ። ከጎኑ ደግሞ ማን ተገኘች? ሔዋን ተገኘች። ሁለተኛው ማህፀን ጎኑ ነው። ሶስተኛ ማህፀን የሔዋን ማህፀን ነው ራሱ እኛ የተገኘንበት። ይሄ ሁሉ ትውልድ ይሄ ሁሉ ዘር በአንዴ ብዙ ተባዙ ምድርን ሙሏት የተባለበት ማለት ነው። ስለዚህ እኛ የሶስተኛው ማህፀን ውጤቶች ነን። እኛ አባት እያወሩ ያሉት ስለ የትኛው ማህፀን ነው? ስለ ሶስተኛው ማህፀን ነው እያወሩ ያሉት። በመሰረቱ ሶስቱ ማህፀን በአጋንንት ተደፍሯል። ምን ማለት ነው? ምድርም ሰው ረክሶባታል። ሰው ያኔ በኖህ ዘመን ምናልባት በመጽሐፈ ሄኖክ ላይ ዘፍጥረት 6 ላይ ማየታችሁ ከሆነ ምድር አለቀሰች፣ ምድር ተቆጣች፣ ደም ፈሰሰባት እንደሚለው ሁሉ ምድር ራሱ አዳም ተፈጥሮባት የሆነው አዳም ከዛ በኋላ ማንም አልተፈጠረባትም። ግን ክፋት ደግሞ ይፈጸምባት ነበርና ምድር ረክሳለች። እግዚአብሔር አሚኬላ ይብቀልብሽ አላትም። ለዛ ነው ከዚህ በኋላ እንደ አዳም ያለ እንዳልተፈጠረ ሁሉ ማለት ነው። ሁለተኛ ደግሞ የአዳም ጎን ነው። የአዳም ጎን ማለት ትዳር ማለት ነው። የአዳም ጎን ማለት አካሌ ብሎ እንደሚላት ባል ሚስቱን እንደሚላት ሚስት ባሏ እንደምትለው ትዳርም ደግሞ በአጋንንት ተደፍሯል። በመስተፋቀር የሚጋቡ አሉ፣ መናፍስትን በመጥራት የሚኖሩ አሉ፣ ትዳራቸውን በመናፍስት የሚመሩ ሰዎች አሉ፣ ፍዛ ደንዝስ በብዙ አይነት ነገር የሚኖሩ ሰዎች አሉ። ስለዚህ የአዳም ግራ ጎንም በአጋንንት ተደፍሯል ማለት ነው። ሶስተኛው ደግሞ ማህፀን የሔዋን ማህፀን ነው። እሱም ደግሞ ይኸው አላስፈላጊ ኮተት እየገባበት ጽንስ እንዲወርድ የተደረገ እኛ አባት እንደተናገሩት ማለት ነው። የዛር መንፈስ አድሮበት ልጆች ከማህፀን ጀምሮ ተለክፈው እንዲወለዱ ምክንያት ይሆናል ማለት ነው። ማህፀን እንግዲህ እናቶቻችን ያደርጉት የነበረውን ነገር ያለፈውን ነገር እንተውና ዛሬ እዚህ ያለውን ደግሞ እስቲ እናውራ። ሞደርናይዝ በሆነ መንገድ በጣም ዘመናዊ በሆነ መንገድ አቦርሽን ወይም ጽንስ የማስወረድ የማጨናገፍ ስራ እየተሰራ ነው አይደል? ስለዚህ ከዚህ በላይ እግዚአብሔርን መሳደብ የለም። እግዚአብሔር ሰውን የሚፈጥርበት አፈሩ ነው፣ አፈር የሚዘግንበት ነው። ማህፀን ማለት አሉ እኮ እኛ አባት ሲናገሩ የሚገርም አገላለጽ የተናገሩት አፈር እየዘገነ አዳምን ለመስራት
እንዳደረገ ሁሉ ማህፀን ማለት አፈር የሚዘገንበት ትልቅ ስጋ ነው። እንዴት ይሄ ነገር ዲያብሎስ ይነግስበታል እያሉ ነው። ዲያብሎስ ከነገሰበት ማህፀን ደግሞ ልጆች በሙሉ የተረገሙ ይሆናሉ። ለአመቺሳ የተሰጡ ይሆናሉ። ሲያድጉ ከንቱ ይሆናሉ። እናትና አባታቸውን የሚገሉ የሚያርዱ ይሆናሉ። አይታችኋል መቼም። በጣም የሚያሳዝንና የሚያሳፍር ነገር ነው ያየነው። አንድ ቪዲዮ ምናልባት እዚህ ጋር ካለ ፊት ለፊት ላሳያችሁ። በጣም የሚያስደነግጥ ነገር ማለት ነው። እናቱን የገደለ እናቱን ያረደ ልጅ ተብሎ የተወራ ነገር ነበረ። አዎ ይኸውና የዚህ ልጅ ነገር ሲነገር በጣም የሚያሳዝነው እንግዲህ የወጣበትን ማህፀን ማለት ነው። እጅግ አሰቃቂ ግድያ ተፈጽመዋል። ታዳጊው የገዛ እናቱን ገሏል። ሁላችሁም ነፍስ ይማር በሉ። የጠፋችዋ ነፍስ ትክክለኛ ፍትህ እንድታገኝ ይህንን ቪዲዮ ሁላችሁም ፎሎና ሼር አድርጉት። ይህ ዜና መላውን ማህበረሰብ በከፍተኛ ድንጋጤ ውስጥ የከተተ ሲሆን በደብረ ብርሃን ከተማ የ666 አባል ነኝ በማለት ራሱን የሚጠራው ታዳጊም የገዛ እናቱን አንገቷን በመቁረጥ ለብቻው በማዳበሪያ በማድረግ ከአካባቢው ተሰውሯል። ፖሊስ በደረሰው ጥቆማ መሰረት ወደ ቤት ዘልቆ ከገባ በኋላ እናት አንገቷ በቢሏ ተቆርጦና ለብቻው በማዳበሪያ ተቀምጦ ተገኝቷል። በመጨረሻም በተደረገው ብርቱ ክትትል ታዳጊው በአዲስ አበባ የገዛ አክስቱ ጋር ወንጀሉን ከፈጸመበት ቢላዋ ጋር በቁጥጥር ስር ውሏል። ድርጊቱ እንኳንስ የሰው ልጅ እንስሳት እንኳን የማይፈጽሙት እጅግ አረመኔያዊ ተግባር ሲሆን ይባስም ብሎ በገዛ እናቱ ላይ ድርጊቱን መፈጸሙ ብዙዎችን መሪር ሐዘን ውስጥ ከቷል። ለሟች እናት ወይዘሮ ፍሬ ህይወት ነፍስ ይማርልን፣ ለቤተሰቦቿም መጽናናትን ይስጥልን። እንግዲህ ይሄ ልጅ የተገኘበትን ማህፀን ነው። ከዛው እንግዲህ አስቡት፣ እናቱ መልሶ አስገድዶ የሚደፍርም አለ ብያቸዋለሁ። ከእናቱ ማህፀን ወጥቶ መልሶ እናቱን የሚገድል ምንድነው? ቅንቡርስ እንትን ነው የሚባለው አይደለም? እፉኝት አይደል የሚባለው? እና ወንዝ ዳር ሄደው መንፈሱን የሚካድሙ መንፈሱን የሚያመልኩ በብዙ አይነት ስቃይ ውስጥ ራሳቸውን የከተቱ ብዙ እናቶች አሉ። እና ያንን ማህፀን ለመንፈሱ ስለሰጡት ነው ልጆቻቸውን ወስደው እዛ ቦታ ላይም ይገብራሉ ማለት ነው። ልጆቻቸው እዛ ቦታ ላይ ይገብራሉ። እስቲ እዚህ ላይ ከሰራልኝ እዚህ ላይ ላድርገው። ያው እዩት። አያችሁ አብሽር አይዞህ ተው አተሰቃያት ምናምን ይላሉ። ይሄ ባንዲራ አረንጓዴ ቢጫ ቀይ ለብሰው የሚሽከረከሩ ሴት ይታያችኋል። የት ነው ያሉት? ወንዝ ዳር ላይ ወስደው ሰጥተውታል። ልጆቻቸው ወስደው ደግሞ እዚህ ቦታ ላይ አረቄ እያፈሰሱ ይገብሩታል። ከማህፀን ጀምሮ እኔ አመቺሳ ነኝ ተብሎ ተሰጥቷል፣ ቃላንተ ተሰጥቷል ተብሎ ተሹሟል። እንዴት ነው ታዲያ ማህፀንን መንፈስ የማይቆጣጠር ሆቴል እንዴት ነው የማይሆነው? የኔ ልጆች ናቸው የማይልበት ምክንያት ምንድን ነው? ትልቁ ውጤቱ ይሄ ነው። እንዴት እንደሚያደርጋቸው ተመልከቱ። አሁን እዚህ እኮ ተጣልተውም አይደለም ወይም ደግሞ ትብላ አይደለም ወይ እየወጣ እንደሚያጠምቁ አባቶች እለቃለሁ እያለ አይደለም እኮ ቦታው ላይ ስለመጣ ደስ ብሎት ነው እኮ። ከመንፈሱ ከባህሩ ይወጣና ያድርባቸዋል። ያው ለሱ የሚያስፈልገውን ፈጫሳ ነው የሚያዘጋጁለት። ከዛስ አስጮሆ አስጓርቶ ተመልሶ ባህር ውስጥ ይገባል ማለት ነው። ይሄን ግን ሰው አያየው። እሺ ከዛ ደግሞ የዚህ ትውልድ ልጆች ደግሞ ምን እንደሚሉ ደግሞ ስሟቸው። እስኪ እነዚህን ጋጠወጥና መረን አልባ ሴቶችን ሰምተን እንመለስ። በመጀመሪያ ግን ህፃናት አጠገቦቻችሁ ካሉ ኤልፎን አድርጉ፣ ወይም ደግሞ ህፃናት ከአጠገቦቻችሁ እንዲርቁ አድርጉና ይህን ቪዲዮ ተመልከቱት። በጣም አጸያፊ ቃላት ስላሉ ህፃናት አጠገባችሁ እንዲሆኑ አልመክርም። ሰምተናቸው እንመለስ። ስሜ ለምለም ግርማ እባላለሁ። የ666 አባል ነኝ። ወደዚህ አባል ስቀላቀል የአባልነት 600 ሺህ ብር ገቢ ተደርጎልኛል። ወደዚህ አባል የተቀላቀልኩት በዶክተር ሳሙኤል ምክንያት ነው። ወደዚህ አባል መቀላቀል ለምትፈልጉ በስልክ ቁጥራችን 0 አንድ በመደወል በመቀላቀል ህይወቱን ከድህነት ያውጡ። ሰማችሁ? ህይወቱን እቺ ህፃን እኮ ናት ገና 16 15 ዓመቷ እኮ ነው ገና ህፃን ልጅ እኮ ነች። የ666 አባል ነኝ ብላ በይፋ ወጣች። አሁን እቺ ምንም እኮ መጽሐፍ አንብባ አታውቅ፣ ምንም ነገር መረጃ የላት፣ ስለ መናፍስት ምንም አይነት መረጃ የላት። ግን የ666 አባል ነኝ፣ ህይወታችሁን ከችግር አውጡ፣ 600 ሺህ ብር በአካውንት ገብቶልኛል፣ አባል ሁኑ። ይሄንን ይቺ ልጅ
ዛሬ ላይ አንገቷ ላይ ማተብ አለ። ተመልከቱ፣ ያያችሁ ነው። አንገቷ ላይ ማተብ አለ። መልኳን ፊት ለፊት እያሳየች ነው። ሻማ ብርታለች። አሁን በዚህ ዘመን ያለች ልጅ ትንሽዬ ልጅ ናት። እንደዚህችው ልጅ ደግሞ ወደው ፈቅደው የሚያመልኩ እናቶቻችን ደግሞ አስቧቸው። ነይ ጠንቋይ ቤት እንሂድ፣ ነይ እንደዚህ እናድርግ፣ እሳቸው እንደዚህ ያደርጉልሻል ምናምን ብለው ሰይጣንን ደግሞ እንደዚህ የሚያስተዋውቁ እናቶች የእነዚህ ልጆች ናቸው። ደብተራ ገሌ ጋር እንደዚህ ያውቅልሻል፣ እንደዚህ እሱ እኮ አዋቂ ነው፣ እሱ እኮ እንደዚህ ነው እየተባለ ወደ ጠንቋይ ጋር፣ ወደ ደብተራ ጋር፣ ወደ አጋንንት ጋር የሚወስዱ እናቶቻችንን ነው የምትመስለው ልጅ። የእነሱ ዘር ሆና ነው የመጣችው። ተመሳሳይ ነው መንፈሱ። ምን እንደሚያደርጋት መጨረሻ ምን ይሁን የምታውቀው ነገር የለም። ዛሬ ላይ ከችግር ራሳችሁን አውጡ እያለች ያለችው በጣም የሚያሳዝን ቆሻሻ የሆነ ጊዜ ላይ ያለ ነው ማለት ነው። የዛር ልጆች፣ የአመቺሳ ልጆች ወይም ደግሞ የመንፈሱ ልጆች ማህፀናቸውን እናቶቻችን ተከራይቶ ብቻ አይደለም ባለቤት ሆኖ የተወለዱ ልጆች ማለት ይሄ ነው። እና ተመክራም ከሆነ ሰየው፣ ካልተመከረች ግን እቺ ልጅ ቤተሰብ እንዴት ዝም ይላል? ምናልባት እናትና አባትስ እቺ ልጅ እንዴት ነው የላትም ወይ? እንዴት በዚህ ልክ በቪዲዮ ወጣች ስትሉ ያው የማን ልጆች እንደሆኑ እየተናገሩ ያጋንንቱ ልጆች። እና አስታውሳለሁ የዛሬ ስንት ዓመት ከተለያዩ ዓለማት እየመጡ ኢትዮጵያ ውስጥ የጠንቋይ ልጆችንና የደብተራ ልጆችን ወደ ውጭ እየወሰዱ እያሰለጠኑ ይልኳቸዋል። ኢሉሚናቲ፣ ግብረ ሰዶም፣ ሌዝቢያን እያደረጉ በስጋቸው አርክሰው መናፍስትን አሰራርም አለማምደው ፓስተር እያደረጉ የተለያየ አይነት የስነ ልቦና እንደዚህ ኢንስፓየር የሚያደርጉ ሰዎችን ለሆነ ነገር የሚያነሳሱ ምናምን ሰዎች አገው አሰልጥነው ይልኳቸዋል። እና እያዘመኑት ነው መንፈሱ። የትኛው ይሄ በየአመዱ ይልከሰከስ የነበረው ቡና ይፈላለት የነበረው መንፈስ እየሰለጠነ እየዘመነ ነው። ይቺ ልጅ አሁን እናቷ ወይ አባቷ ወይ ቤተሰብ ቢጠየቅ በዚህ የበቃችው በቤተሰቦቿ የዛር መንፈስ ምክንያት ነው፣ በሌላ በምንም አይደለም። ወይ ደግሞ ወደዚህ ነገር የከተቷት ባለማወቅ ቤተሰቦቿ ሳያውቁ፣ ግን እቺ ልጅ ተበልታ በቡዳ በእነዚህ ሰዎች በቡዳ ተበልታ ነው የሚሆነው። ገንዘብ ያስፈልገኛል ብላ አሳብ ነው የሚሆነው። ግን መንፈሱ ቢጠና የራሴ ልጅ ነው የሰበሰብኩት ነው የሚለው። ያም ማለት ነው መጀመሪያም የራሴ ነበረች፣ እንዲያውም ተጠቀምኩባት፣ አንደበቷን ተጠቅሜ እኔን እንዲያመልኩት አረኩ የሚለውና ደብተራዎች በቲክቶክም በዩቲዩብም በምንም እያስተዋወቁ ይሄን ቅጠል ተጠቀሙ እንደሚሉት እቺም ልጅ የራሷን መንገድ እየሄደች ነው ማለት ነው። ሌላም ደግሞ አይደላችሁ፣ ተመልከቱ፣ ስሙት ደግሞ ይሄንን ሹገር ማሚ አጥቻለሁ፣ ምቀኛ አትሁኑብኝ እባካችሁን፣ ምቀኛ አትሁኑብኝ፣ በቃ ሹገር ማሚ ማግኘት እፈልጋለሁ እያለ ነው። በቃ ሹገር ማሚ ፈልጋለሁ፣ ህይወቴን መቀየር ፈልጋለሁ፣ መለወጥ ፈልጋለሁ። አልጋ ላይ ከ40 እና ከ50 ደቂቃ በላይ መቆየት ትችላለህ። ስለዚህ በቃ ምቀኛ አትሁኑብኝ። ኧረ ሀበሻ፣ ኧረ ኢትዮጵያ፣ ለምንድን ነው በዚህም ትመቀኛላችሁ? ህይወትን መቀየር ስለምፈልገው። ስለዚህ ሹገር ማሚ ይሄን ቪዲዮ ካያችሁት በቃ ጥሩ ገንዘብ መክፈል የምችል እስከ 50,000 ብር መክፈል የምችል ከሆነ መኪና ያለሽ ሆቴል ያለሽ ከሆነ በቃ ኢንቦክስ ላይ ቅዱስ ሚካኤልን ኢንቦክስ ክፍት ነው። ሹገር ማሚ ይሄን ቪዲዮ ከደረሳችሁ በቃ አዋሩ። ቅዱስ ሚካኤልን ኢንቦክስ ክፍት ነው ማለት ይሄ ልጅ እኮ በቃ ምንም ማያውቅም እኮ ማለት ነው። ማይም ገር ነው ማለት ነው። የመላእክትን ስም እየጠራ ማተብ አድርጎ አስቡት እንግዲህ። ኦርቶዶክስ ነው። በጣም የሚያሳዝን ነገር ነው ማለት የምናየው የምንሰማው ነገር በጣም ከባድ። ይሄን ሹገር ማሚን ማግኘት ትፈልጋለሁ፣ አልጋ ላይ ይሄን ያክል ሰዓት ቆያለሁ፣ በቃ እኔ መሮኛል፣ ገንዘብ ነው የምፈልገው፣ ምቀኛት ለሱ ይሄ ነገር ኃጢአት መሆኑ በቃ ጭራሽ እንደ ኃጢአትም አልቆጠረው። ኃጢአትም ሆኖ ቢሰማውም በቃ በፈጣጣ ወጥቷል። ይሄ ልጅ በቃ ደፋር ነው። ውሎ ነው የሚወስነው። ውሎው ላይ ሁሌ በየቀኑ የሚያወሩት ይሄን ከሆነ ሁሉም ሰው እንደዚህ ሆነ ይመስለዋል። በተለይ ይሄን ነገር ብቻ ሰርች እያደረገ የሚያይ ከሆነ ሌላ ጨዋ ነገር አይመጣለትም። ስለዚህ ሁሉም ሰው የተበላሸ ይመስለዋል፣ እንደሱ ይሆን ይመስለዋል። እየዘመነ ሲመጣ ደግሞ ይሄ መንፈስ አሁን ሴቶች ላይ ደግሞ እንዴት እንደሚሆን ደግሞ አዳምጡት፣ ተመልከቱት። ፍቅረኛ የለኝም፣ ባል የለኝም። የኔ ፍቅረኛ የኔ ባል ህልሜ ነው። ለህልሜ ነው ሁሉ መስዋዕት የምከፍለው። ህልሜን እዚህ ጋር ይዤ 3 መጽሐፌን እዚህ ጋር ይዤ ከተገኘው ከዚህ በኋላ የእውነት ፍቅረኛ ጾታዊ ግንኙነት ምን ፈልጌ ነው ማገባው? ወንድ ጥላቻ ኖሮብኝ አይደለም፣ ግን ምን ፍለጋ ይሄ ሁሉ መስዋዕት የከፈልኩለትን አሁን መጽሐፍ ጸሐፊ ነኝ የምትል ደራሲ ነኝ የምትል ሴት ተምሬያለሁ በዚህ ዘመን በቃ ነኝ ያለሁት ብላ የምታስብ ሴት እንዴት ነው ወንድ ሰውንና መጽሐፍን አንድ አይነት የምታደርጉ? ምን አገናኘው? ይሄ መንፈሳዊ ላክ ኦፍ ስፒሪቹዋሊቲ፣ የመንፈሳዊ ህይወት እጥረት፣ የላክ ኦፍ ኖሌጅ ስፒሪቹዋል ኖሌጅ አይደለም። የዚህ እጥረት ነው ብላችሁ ነው የምታስቡት። በቃ ሌላ ምን አለ? ምን አገናኘው? አሁን እስቲ ነው ይሄ ሲሰለጥን ሲዘምን ብቻ ሳይሆን አይነ ጥላው እሷ ውስጥ ሆኖ እውቀቱን ሲያዳብር
አብሯት ያደገው መጀመሪያም የተመራጭ አልነበረችም። የምትቀርባቸው ሰዎች ሁሉ አቃቂር እያወጡባት ይሆናል። ከመጀመሪያውም ጀምሮ ባህሪዋም አስቸጋሪ ጸባይ ያላቸው ይሆናል። አንዷ ምን አለችኝ? አትወልጅም በእኛ ቤተሰብ ውስጥ መካን ይበዛልና አንቺም እኮ ማትወልጂ ነሽ ብለው ሲሉኝ ጊዜ ደንግጬ ነበር አለች። እና በደነገጥኩበት ቅጽበት መንፈሱ እንደገባ ነገረኝ አለችኝ። በኋላ ጸበል ስትሄድ እና እድሜዋ 33 ምናምን አካባቢ ላይ ሆኖ ነው መንፈሱ የተያዘላት። እና ምን አይነት ሀሳብ ያሳስበኝ ነበር አለች። በቃ እኔ ማልወልድ ከሆንኩኝ ለምንድን ነው ወደ ሚዲያ ወጥቼ ወንድ አያስፈልግም በቃ ምን ያደርጋል ወንድ ብዬ ለምን አይደለም ሞልድ ቢሆን ኖሮ በቃ ይሄ ተፈላሰፈች በራሷ ላይ። እንደዚህ ነው ያልኩት አለች። በቃ መሃን ከሆንኩኝ አይቀር በቃ እኔ ስለምን ለሴቶች እንትን አልቆምም ዝም ብዬ በቃ ከዚህ በኋላ እንዲሁም ወንዶች ነው አታክ ማድረግ ያለብኝ። ምንም እንኳን አላደረጓትም ስለማትወልድ ብቻ ማለት ነው። እና ከዚህ በኋላ እኔ ለምን አታገቢም ሲሏት የምትሰጠው ምክንያት ምን ሆነ? አረ ወንድ ምን ያደርጋል ምን ያደርግልኛል ትላለች። ቼክ አድርጋ እንደማትወልድ እርግጠኛ ሆነ ማለት ነው። ኢቭን ዶክተሮች ሁሉ ራሱ ጠይቀዋት ችግር የለውም እኔ በሕክምና እንድትወልጂ እንዲህ ድረስ ሄደሽ እንድትወልጂ ማድረግ ይችላለሁ ላግባሽ ብሎ ሁሉ ያሏት ሰዎች ነበሩ። ግን በቃ አጅሬ ውስጥ ሆኖ ከዛ በኋላ 33 ዓመቷ ላይ መንፈሱ ተያዘ። በምን ተያዘ? ያው ቤቷ ጽዋ ማህበር ሲዘከር ምን ሲል እኔ ላስተምር ሄድኩኝ። ከዛ ማወራው ነገር ትንሽ ሳባት እና መካንነት ከመንፈስ ነው እንዴ አለችኝ። አዎ መንፈስም ነው እንደገናም የሰው የተፈጥሮ ጉዳይም ይኖራል። በሕክምና የሚስተካከልም አለ የማይስተካከል ደግሞ በመንፈስም ደግሞ ሆኖም ይያዝ ደግሞ አለ እና እግዚአብሔር በተአምርም ደግሞ ልጅ ሊሰጥሽ ይችላል። በስጋሽም ላይ ችግር ይኖር አጋንንት የሚሆን ብቻ ልጅ ይሰጥሻል ስላት በጣም አዘነች። ፓጋን ኤቲስት የሆነችበትን ዘመን አስባ አስታውሳ ብዙ ነገር ነገረችኝ። ትምህርቱን ከኋላ አዳምጣለሁ ብላ የሚገርማችሁ ነገር አሁን 2 ዓመት ሆኗታል። እንግዲህ 35 ዓመት አካባቢ ላይ ነው አይደለም። አሁን የአንድ ልጅ እናት ናት። ቅዱስ ሩፋኤል አካባቢ ነው የምትኖረው። እዛው ሩፋኤል ቤተክርስቲያን አካባቢ ነው የምትኖረው። የአንድ ልጅ እናት ነች። ሰርግ ሁሉ አልደገሰችም። በቃ እኔ እንዲህ ከተሳደብኩ በኋላ አሁን ካገባሁኝ ሌላ ነገር ነው የሚመስለው። ስለዚህ ዝም ብዬ የሆነ ሰው አግብቼ ብቻ መኖር የምፈልግ ብላ ከሆነ ሰው ጋር እየኖረች ነው። አሁን ወልዳለች። መካን የነበረችው ልጅ በመንፈስ ምክንያት ነው መካን የሆነችው። ግን ምን ብላ ትፈላሰፍ ነበረ? በቃ ካልወለድኩ አይቀር ብላ ወንድ አንቺ ምንድነው እሱ ጸባይሽ ችግር ኧረ አይደለም እኔ ወንዶች በቃ እኔ አይመቹኝም ችግር አለባቸው ምናምን ብላ አውቃ ትገለብጥ ነበር ሐሳቧን። ይችም እንደዛ ነው የምትሆነው። እዚች ጋር እስክትወጣብኝ የከፈልኩትን መስዋዕት የከፈልኩት ለህልሜ ነው እንጂ የእውነት ትዳር ይዤ የእውነት ፍቅረኛ ይዤ ከተለያየ ጾታ ጋር ሁኜ ለመኖር አይደለም እኮ አይደል? እኔ የጌታ ቤተሰቦች ሀሳብ ይስጡበት። እኔ ግራ ገብቶኛል። ይሄ በመብት ደረጃ መብትሽ ነው፣ ሀሳብሽ ይከበራል። ቅድም ገና ስትጀምሪ እንዳልሽኝ ሰው የራሱ የተለያየ መነጽር አለው ብለሽኛል። የሜላት መነጽር ይሄ ነው። ግን እንግዳ ስለሆነ ስላልተለመደ ግር ቢለን እኔም እንደግሌ ቤተሰቦቼን ግር ቢለን አይገርምሽም? አይገርም። ግን የበለጠ ብታብራሪልኝ ማለት እንዴት አሰብሽው? ሀሳቡ እንዴት መጣልሽ? ቬሎ ሄደሽ ስትከራይ፣ ሽር ጉድ ስትጸጉርሽ ስትሰሪ፣ ላግባ ህልሜን ብለሽ ሀሳቡ ራሱ እንዴት መጣልሽ? ሰማችሁ? ህልሜን እንግዲህ ያገባችሁ ህልሟን ነው። ቬሎ ተከራይታ ምን ብላ መታ ህልሟን ያገባችሁ። ማን ነው ህልሟ? የሚታይ ነገር ነው። በመጽሐፍ ወደ መጽሐፍ የተቀየረው ድርሰቷን እሱን መስሏችሁን? አይደለም። አይነ ጥላዋን ያገባችሁ። ኢንተርቪው የተደረገችው በቬሎ አድርጋ ብቻዋን ሰርግ ስትደግስ ማን የታለ ባልየው ሲባል ህልሟ ነው ባሏ። አዲስ አይዲያ እና የሆነ ኮንቴንት ይዞ ከመምጣት ውጪ ከአንድ ቀን ከሁለት ቀን መነጋገሪያ ርዕስ ከመሆን ውጪ ሌላ በህይወቷ ላይ የምታመጣው የምትፈይደው ነገር የለም። እድሜያቸው ሲያመልጣቸው ወይም ደግሞ ጸባያቸው በጣም አደገኛ ለወንድ የማይመች ለትዳር፣ ለጎረቤት፣ ለቤተሰብ፣ ለራሷ የማይመች ጸባይ ሲሆንባቸው የሚያመጡት ርዕስ ነው ይሄ። በጣም አስቸጋሪ የሆነ ናርሲሲስት የሆነ ባህሪ ሲኖራቸው ከሰው ጋር የማይኖር ጸባይ ሲኖራቸው አዲስ ማንነት ይዞ ይመጣሉ ማለት ነው። ከዚህ ውጭ የምኖርለት አንድ ነገር የለም። ከዚህ ውጭ የምኖርለት ሌላ ዓላማ አእምሮ ውስጥ የለም። እኔ ዓለም አቀፍ የህይወት ክህሎት አስተማሪ ነኝ። ብዙ መጽሐፍቶችን እጽፋለሁ፣ ብዙ ትምህርቶችን አስተምራለሁ። ህይወቴ በህይወት እስካለው ድረስ የምኖርለት ዓላማ ይሄ ነው ብዬ ኦሬዲ አስቀምጫለሁ። ታይም ከተሰጠኝ 5 ደቂቃ ለሆነ ሰንበዴ አልሰጥም። ለህልሜ ነው የምሰጥ። የሆነ ሰው ከተጋብተሽ ስትኖሪ እኮ ትዳር እኮ ሀገር ነው አይደል? ሀገር ልትመሪ ነው። እኔ የምመራው ሀገር አለኝ ህልሜ አይደል? የሚመራው አንድ ምሪት ነው። 3-4 ሆኜ ልመራው አልችልም። ህልሜን ነው መምራት የምችለው። ህልሜ ጋር ነው መዋደድ የምችለው። ህልሜ፣ ልቤ፣ ተፋሴ፣ አእምሮዬ፣ ትኩረቴ ያለ ህልሜ ጋር ነው።
ታዲያ የትኛውን ሜላት ከሌላ ሰው ጋር ላረጋት እችላለሁ? አንድ ላይ አላማዬ አንድ ብቻ ከሆነ ህልሜ መሞሸር ፈልግ ነበረ። ቬሎ መልበስ ድባቡን ማየት ፈልግ ነበረ። እንደ ሰው እንደ ሴት መሞሸር ፈልግ ነበር። ህልሜ ጋር ተሞሸርኩ። አገባሁት ህልሜ በትክክል ማለት ነው። እንደውም የገጠመኝ ነገርሽ ቬሎ ቤት ቬሎ ለመከራየት ሄድኩኝ። ከዛ እንደዚህ መወጠሪያ ምናምን አለው ሰው ከበደኝ። እንዴት ሆኖ ነው የሚውሉ ሙሽሮች ስላት እንደ ሚዜዎች ያግዙሻን አለችኝ። ሰው የለም እንዲ አለችኝ። ኧረ አለ እና የእውነት ነው የተዳርኩት፣ የእውነት ነው የተሞሸርኩት፣ የእውነት ነው ሁሉ ነገር እና በኢትዮጵያ መጀመሪያ መሰለኝ ከህልሟ ጋር የተጋባች ሴት ይሄንን ነው አይፈለገችው። በኢትዮጵያ የመጀመሪያዋ ሴት አሁን ከአይነ ጥላዋ ጋር የተጋባችው። ህልሟ ማለት አይነ ጥላዋ ነው፣ ሀሳቧ ነው። በነገራችን ላይ አይነ ጥላ ያልኩት የጻፈችውን መጽሐፍ ማለት ሳይሆን ወይም ደግሞ ይሄ ህልም የምትለው እሷ ለኔ የህልሜን ያለችውን ሳይሆን ይሄን ሀሳብ ያመጣው ማለት ነው። ይሄን ይሁን የምትለውን ሀሳቧን ያመጣው ነው እንጂ ማንም ሰው አላገባም ሴትም ብትሆን ወንድም ይሁን እኔ ፍቅረኛ ምናምን መያዝ አልፈልግም፣ ባልም አያስፈልገኝም፣ ዝም ብዬ ህዝብ ማስተማር ነው የምፈልገው፣ ይሄ እዚህ ነገር ላይ ማተኮር የምፈልገው ማለት ይችላል። ለምሳሌ ምናልባት ከተሳሳትኩኝ አርሙኝ አሉ ከቤተ ክርስቲያን መምህራንም ትልቅ የሚባሉ መምህራን መጽሐፍት የጻፉ ትዳር ውስጥ ያልሆኑ ትዳር የሌላቸው ሆኖ ለምሳሌ የሞተው መምህራችን መምህር ዘላለም አይደል? ዘላለም ወንድሙ ትዳር አልነበረውም። ምንድን ነበረ? በቃ እኔ ለክርስቶስ ራሴን ሰጥቻለሁ ብሎ ወንጌል እያስተማረ ምን እያለ ፍሬ አፍርቶ ሞቷል፣ ወይም ደግሞ አልፏል። እግዚአብሔር ነፍሱን በገነት እንደሚቀበለው ተስፋ አደርጋለሁ። በህይወቱም የሚመሰከርለት ሰው ስለሆነ ቪዲዮ ሰርቼለታለሁ አይደል? እንደዚህ መሆን ይቻላል። ግን ይሄ ቬሎ ተከራይቶ እንደዚህ በቃ ተጋብቻለሁ። ልክ አንዱ ምን እንዳደረገ ሰምታችኋል። ትራሱን አግብቷል። ትራሴ ማለት ሚስቴ ነች፣ ትራሴ ማለት ባሌ ነው ብለው ትራሳቸውን ያገቡ ሰዎች አሉ። መኪናውን ያገባ አለ፣ ዛፍ ያገባ ሰው አለ። የምንድን ነው የሜክሲኮ ነው ምናምን ከንቲባ የሜክሲኮ ከንቲባ አዞ እንዳገባ አላያችሁም? በቲክቶክ በቪዲዮ አዞን ያገባው ከአዞ ጋር ተጋብቻለሁ ብሎ ዛፍ የሚያገቡ ሰዎች አሉ። የሜክሲኮ ከንቲባ እንደው ባገኘው ቪዲዮን ደስ ይለኝ ነበረ። በጣም ነው የገረመኝ። እንደው ቪዲዮን ካገኛችሁት እንደው ብትጠቁሙኝ በቴሌግራም ላይ ሼር ብታደርጉኝ ደስ ይለኛል። አሁን በአማርኛ ላላገኘው እችላለሁ። ለጊዜው ቶሎ አላገኘሁትም፣ ግን ሼር ብታደርጉት ማነው ሰርች ብታደርጉት ታገኙታላችሁ። የሜክሲኮ ከንቲባ ድንገት ስለመጣልኝ ነው ሐሳቡ ቪዲዮን ቶሎ ያላገኘሁት። እና ከአዞ ጋር ይጋባሉ። ከአሻንጉሊት ጋር የሚጋቡ ሰዎች አሉ። አሻንጉሊት አሰርተው በቃችነት ሚስት ይሄዳሉ። አሰርተው አሁን ጃፓንና ቻይና ውስጥ ምናምን ኮሪያ ምናምን አካባቢ ላይ ሆን ብለው አርቲፊሻል አሻንጉሊት ሰው የምትመስል ፍቅረኛው የቀድሞ ፍቅረኛውን መልክ ይሰጣቸውና ይችን መልክ አስመስላችሁ ቁመቷ፣ ወገቧ፣ ስፋቷ ይሄ ነው ማን ብሎ ይሰጣቸዋል። ያችን የምትመስል ይሰጡታል። አልጋ ላይ አስተኝቶ እሷን አቅፎ ነው የሚተኛው። መንፈስ በዛ ላይ አድሮ ያው ከግሎሲ ባይተናነስም እንደዚህ የሚያደርጉ ሰዎች ባዕድ ነገር ወደ አካላቸው የሚከቱ ሴቶች ከዛ ጋር አይተናነስም እና እንዲህ የሚያደርጉ ሰዎች አሉና ቬሎ አምጥታ ህልሜን ያገባሁት ስትል ሰውን ምን እያደረገች ነው ከማለት ውጭ ሌላ ምንም ሲሆን መሆን የነበረበት ቬሎ ቀርቶ እኔ ህዝቡን ለማስተማር ይህን ህዝብ የህይወት እንግዲህ የህይወት አማካሪ ነኝ የምትለው አይደለም። ህይወት ማለት እኮ ከባድ ነው አይደል እንዴ? እንደዚህ እንደምናስበው እኮ አይደለም። እናንተን ለማስተማር እኔ ራሴን መስዋዕት አድርጌ ባልም ፍቅረኛም ወንድም ወደ እኔ እንዳይጠጋ በቃ ትምህርት ትኩረት ማድረግ የምፈልገው ስራዬ ላይ ብቻ ነው ብዬ ራሴን ገድቤያለሁ ብላ በጨዋነት ብታልፈው ሀሳቧን ያከብራል። አሁን እርግጠኛ የዚህ ልጅ መጽሐፍ የሚያነብ ሰው የለም። ለህልሟ ነው የምትኖረው። ምናልባት የሆነ ልጅት የሆነ መስሪያ ቤት ተቀጣሪ ሆና ደሞዝተኛ ሆና ሊሆን ይችላል። ያ ደሞዝ የሚያኖራት መጽሐፏ ግን ገዝቶ የሚያነብ ሰው የለም። ለምን? ኧረ እኔ ከዚች ብድ ይሄ መጽሐፍ ገዝቼ እንዴት ማነበው ምናምን ይላል። ኤቴክስ ያስፈልጋል። የደራሲ የትውልድ ይሄ የሶሻል ላይፍ ኤቴክስ ስነ ምግባር ስነ ስርዓት ያስፈልጋል። ሰው መጽሐፍን ወዶት ደስ ብሎት እንዲገዛ ህገወጥ የሆነ መጽሐፍ አንብቦ እስቲ ምን አለች ብሎ ከማስነበብ ይልቅ ስነ ስርዓት ባለው መንገድ አስነብቦ ሰውን
ከመጥፎ ነገር ማውጣት የሚሻለው። አሁን ይሄን መጽሐፍ ሲያነቡ የተገኙ ሰዎች ልክ እንደሷን የምትሆኑት ብሎ ነው የሚሏቸው እናቶች ወይም አባቶች ወይም ደግሞ አንዳንድ ሰዎች የዛች ሴትዮ መጽሐፍ ኮንስ አራኔ እንደሷ እንዳልሆን ይቅርብኝ እኔማ ወንድ ወይም ሴት ያስፈልገኝ ሰው ያስፈልገኛል ብለው ሊሻሹት ይችላሉ። መጽሐፉን ሳያነቡት ሊርቁት ሁሉ ይችላሉ። ስለዚህ ሰው በህይወት እንዲኖር ሰው ከሰው ጋር ሊኖር የሚችልበትን ትምህርት ነው እንጂ ማስተማር ያለበት እንደዚህ ለኮንቴንት ለሆነ ፌመስ ለመሆን ወይም የመጀመሪያዋ ሴት ከአይዲያዋ ጋር የተጋባ ሴት ተብሎ ለመባል መውጣት የለባትም። እስቲ የ30 ዓመት ሆና የ25 ዓመት ልጅ ሆና ለምን ይሄን ሐሳብ አላመጣችሁም? እድሜ ከሄደ በኋላ ለምን አመጣችሁ? ፎቶዬም አሳይሻለሁ ከቻትጂፒቲ ኤአይ ግምና እንደዛ የነበረው አሁን ደግሞ አንቺ ደግሞ ከህልምሽ ጋር እኔ ከህልሜ ጋር ምናልባት ስቀን የምናልፈውን ብቻ ተገርመንም አይደለም ወደ ቁም ነገር ውስጥ የምናመጣው ምናልባት ይሄ ፕሮግራም ስለዚህ ከዚህ በኋላ በዚህ ፍልስፍና አሁን አንቺ በምትሄጅበት ይሄ አስተምሮቶች ውስጥ የሚሄዱ ሰዎች ካሉ መጨረሻቸው ይሄ ነው ወይ የሚኖሩለትን ህልም ነው ወይስ ሁሉም አገባለሁ እያሉ የሚቀጥሉት ጥያቄ ሊጭርባቸው ይችል ይሆናል። ለነሱ መልስሽ ምንድነው? እንደ ሰው ይለያያል። አሁን የሆነ ሰው ህልሙን እየኖረ ህልሙን እያሳካ ከሆነ ሰው ጋር ተጋብቶ ትዳር ይዞ የሚኖር ሰው አለ አይደል? የኔ ምርጫ ነው። የሰው ልጅ እኮ ምርጫውን ነው አይደል የሚኖረው። ስለዚህ የኔ ምርጫ ደግሞ ከህልሜ ጋር ነበር። ሜላት ለምን ህልም መረጥሽ? ሜላት ለምን እንደ ሰው በስነ ስርዓት ሰው የመጋባት አላማው ቤተሰብ ዘርን ለመተካት ህይወት ለማስቀጠል ነው አይደል? ሜላት ከእንደዚህ ከተፈጥሯዊ ትክክለኛው መንገድ ውጪ ለምን ሆነች? ይሄ ከ10 ዓመት እስካሁን ድረስ ያለፉበት መንገድ እኮ ብቻዬን ነው አይደል? ፎርዋት አሁን ምን ፈልጌ የሆነ ነገር እኮ ትፈልጊያለሽ አይደል? የሆነ ስሜትም ሊኖርሽ ይችላል አይደል? የሆነ ከጾታዊ አንድ ፍቅረኛ ይዘሽ ባል ይዘሽ ስትኖሪ ደስ ብሎሽ የምትኖሪ ስሜት እሱ ስሜት የለም እኔ ጋር። ሜላት ጤነኛ የሆነ ማለት እንደዚህ ዴት ምናምን አድርጋ ታያችሁ ስሜት በቃ ጭራሽ ይሄ ወንድ ከሴት ጋር የሚያደርገው ተፈጥሯዊ የሆነ ስሜቱ የለም። ማን ነው ይሄን ስሜት ያጠፋው? እንዴት የለም ይሄ ነገር? አስተማሪ ከሆነች መጀመሪያ ሕክምና መውሰድ ያለባት እሷ ነበረች። የህይወት ትምህርት ተምራ ኦኬ ይሄ ነገር እኔ ጋር መጀመሪያ ሶሉሽን ማግኘት አለበት፣ ሰው እንደሚኖረው እንዴት መኖር አልቻልኩም ብላ ከማን መጀመሪያ የነበረባት? ከራሷ ከምን ከሃይማኖትና ወይም ደግሞ ከቤተሰብ ከሶሻል ላይፍ ጀምራ ራሷን እንደተሞክሮ ማቅረብ የነበረባት በፈውስ ውስጥ ነበረ መሆን የነበረበት። አይ አርጌ አውቃለሁ ኑሮኝ ያውቃል፣ ግን ምርጫ አይደለም። አሁን ብዬ የመረጥኩት ይሄን ነው። ፈልጌ ያገኘሁት ህልሜን ነው። ለሜላት የሚያስደስታት ነገር ህልሟ መኖር ነው። ከዚህ ጋር ህልሜን እየኖር አንድ ድምጽ ብሰማ ወጥቼ ሄዳለሁ እንጂ ከዛ ድምጽ ጋር አልስማማም። የሆነ ህልሜን እየኖር ከዚህ ጋር የሚረብሸኝ ነገር ካለ ለምሳሌ ያ የሚረብሸኝን ነገር እኔ ትቼው ሄዳለሁ። እሱ እስኪወጣ አልጠብቅ። ህልሜ ነው፣ ምርጫዬ ነው። ስለዚህ ምርጫዬ ነው። በግልጽ ነው ያወራለው። ቅድም እንዳልኩሽ የሁላችንም አስተሳሰብ፣ የሁላችንም መነጽር፣ የሁላችንም እይታ ይለያያል። የሁላችንም ደስታ የሚሰጠን ነገር ይለያያል። የሜላት ህይወቷ፣ ደስታዋ፣ አላማ እስካሁን ህይወቷን፣ ገንዘቧን፣ እስትንፋሷን ሁሉን ነገር የከፈለችለት ህልም አላት። እሱን አሳክታለች፣ ለወደፊትም ታሳካለች። ህልሟ ይሄ ነው። ሌላ ህይወት የለኝም። ወይ ጉድ